ጌታ በኢየሱስ ክርስቶስ ስም ጸጋና ሰላም በረከት እጅግ በጣም ለምወዳችሁና ለማከብራችሁ እግዚአብሔር ቤተሰቦች ኢትዮጵያውያንና ኤርትራውያን ይድረሳችሁ። ዛሬ መልካም ዜና ነው ይዤ ከፊታችሁ የቀረብኩት። ብንኖርና እግዚአብሔር ቢፈቅድ የፊታችን እሁድ መጋቢት 27 ልዩ የሆነ መንፈሳዊ ኮንፈረንስ ተዘጋጅቷል። ይሄ መንፈሳዊ ኮንፈረንስ የፍሬያማነትና የምስጋና ኮንፈረንስ ነው። በእያንዳንዳችሁ ላይ ማለት ነው በህይወታችሁ ጉዳይ በአገልግሎታችሁ፣ በትዳራችሁ፣ በስራችሁ፣ በጤናችሁ፣ በልጆቻችሁ፣ በቢዝነሳችሁ፣ በተሰማራችሁበት ነገር ሁሉ ፍሬያማ የምትሆኑበት ቀን እንደሆነ 21 ቀን በነበረኝ የጸሎት ጊዜ እግዚአብሔር በግልጽ ተናግሮኛል። በዚህ ቀን ምንድነው የምናደርገው? ለእያንዳንዱ ሰው ከዚህ በፊትም በዚህ 12 ዓመት ውስጥ ይህንን ነገር ለሶስተኛ ዙር ነው የምናደርገው። በፍራፍሬዎች ላይ ጸልየን ለሰው የምንሰጥ ይሆናል። ያው በቤተ ክርስቲያናችን እንደሚታወቀው ይሄ ሁሉ ዓመታት ለዚህ ሺህ ሁሉ ህዝብ ዘይትም በውሃም ላይ በፍሩትም ላይ ጸልየን ስንሰጥ ቤተ ክርስቲያን ራሷ ያዘጋጀችው ነው፣ በነፃ ነው የሚሰጠው። ስለዚህ ፍሬ ባጣችሁበት ጉዳይ ሁሉ ላይ ጌታ መንፈስ ቅዱስ ፍሬያማ እንደሚያደርጋችሁ ተናግሮኛል። ስለዚህ ሁላችሁም መጋቢት 27 የፊታችን እሁድ ከማለዳው 3 ሰዓት ጀምሮ ጋብዣችኋል። የታመሙ ሰዎችን ይዛችሁ ነው፣ በስራት ውስጥ ያሉ ሰዎችን ይዛችሁ ነው፣ አዳዲስ ነፍሳቶችን ይዛችሁ ነው። ስለዚህ ቤተሰቦቻችሁ በተለይ ባለትዳሮች የሆናችሁ ከትዳር አጋራችሁ ጋር ከልጆቻችሁ ጋር እንድትመጡ አበረታታችኋለሁ። ከዚህ በኋላ ከዚህ ጸሎት በኋላ ከዚህ ኮንፈረንስ በኋላ ብዙዎቻችሁ አይታችሁት በማታውቁት መልኩ እግዚአብሔር አምላክ ፍሬያማ ያደርጋችኋል። በዕለቱ እኔም አገለግላለሁ። ከኔ ጋር አብሮ የእግዚአብሔር ሰው ሐዋርያው ንጉሴ ሮባ ያገለግላል። እንደዚሁ ደግሞ ተጋባዥ ዘማሪዎች አሉ። በጋራ የምናገለግላቸው ይሆናል። ልዩ የሆነ እግዚአብሔር ቃል ጊዜ፣ የትንቢት፣ የፈውስ፣ የተአምራት፣ ነፃ የመውጣት እንደዚሁ ደግሞ የመንፈስ ቅዱስ ሙላት ጊዜ ይኖረናል። ሁላችሁንም ጋብዣችኋለሁ። እጅግ በጣም ወዳችኋለሁ። አድራሻው አዳማ ቦሌ ታክሲ መጨረሻ አስፋልት ዳር ላይ ይገኛል። ብሩካኖች ናቸው። ሻሎም